አዶናይ ወደ ወላይታ ሶዶ ሄዶ የገጠመው ነገር ብዙዎች ያልጠበቁት ምንድነው? ያስደነቀን ሰርግ አንድ ቪዲዮ በድንገት ተቀርጾ በሶሻል ሚዲያ ወጥቶ ሰላም እንዴት ናችሁ? በያላችሁበት ሰላሙን ያብዛላችሁ። አዳዲስ መረጃዎችን ይዤላችኋለሁ። ከአቦግ ሚዲያ ጋር ቆይታ ስታደርጉ ይህንን ቪዲዮ ላይክ በማድረግ ቤቱን ሳብስክራይብ አድርጋችሁ ጀምሩ። አዶናይ ወደ ወላይታ ሶዶ ሄዶ የገጠመው ነገር ብዙዎች ያልጠበቁት ምንድነው? እሱን እነግራችኋለሁ። ብዙዎቻችን የተነጋገርንበት የእሁድ የሰርጉ ጉዳይ፣ ስለሱ ጉዳይ የሰውን አስተያየት እንዲሁ ደግሞ አንድ ቪዲዮ በድንገት ተቀርጾ በሶሻል ሚዲያ ወጥቶ የትዳራቸው አንድ ጉዳይ ተገልጦ እያነጋገረን አለ። እነዚህን ሐሳቦችን እስከ መጨረሻው ቆይታ ስታደርጉ ትንትን አድርጌ ወደ እናንተ ያደርሳለሁ። አብራችሁን ቆይታ አድርጉ። አዶናይ እንግዲህ ወደ ወላይታ ሶዶ ከሰሞኑን መግባቱ ይታወቃል። ታዲያስ ወደ ወላይታ ሶዶ ሲደርስ ያልጠበቀው ነገር ገጥሞታል። ምንድነው? እሱን ላጋራችሁ። ይሄ ጉዳይ እንግዲህ ብዙ ኢትዮጵያውያንን ያነጋገረ፣ አዶናይ እንግዲህ ከዚህ ጉዳይ የተነሳ በጣም እንደፈራ ብዙዎች የተነጋገሩበት፣ እንግዲህ እሱን በጣም ትልቅ የሆነ አቀባበል አደረጉለት። እንደ ከተማ በጣም የሚገርም ነገር ካደረጉለት በኋላ ወደ ሐውልቱ እየወሰዱት በጣም በሚገርማችሁ መልክ እንግዲህ ሰግጥ ፈምስ እያሉ ሲናገሩ እጅግ በጣም በመደንገጥ ማለት ነው እሱን ትተነዋል እያለ ተመልክች ያለው። ይሄ በጣም ያነጋገረን እንግዲህ ብዙዎቻችን በሶሻል ሚዲያ ወይኔ ፈርቷል እያለን ነበር ነው ጉዳይ ነው። ለማንኛውም ይህ ጉዳይ እጅግ በጣም አዶናይ ወደ ወላይታ ሶዶ ከገባ በኋላ ከታዩ ሁኔታዎች መሃል ነው። ከዚህ ጋር ተያይዞ በስተመጨረሻ አዶናይ እንግዲህ ከተደረጉለት አንድ ትልቅ ነገር አንዱን ላሳያችሁ። ጀምሮ ወንድማችን አዶናይ ታዋቂ ቲክቶከር የዚህ የወላይታ ሶዶ ኢንተርናሽናል ስቴዲየም አምባሳደር ሆኖ የተሾሙ መሆኑን ይገልጻለሁ። እጅግ በጣም በሚገርማችሁ መልክ እንግዲህ ወደዛ ከተማ ከገባ በኋላ አዶናይ የከተማ የስታዲየሙ እንግዲህ አምባሳደር ሆኖ መሾሙን ሰምተናል። እንግዲህ ይሄ በጣም ትልቅ ምን ያክል ተቀበሉት በጣም ትልቅ እድል ነው ለነሱም ማለት ነው። የከተማው እንግዲህ ዋና ስታዲየም አምባሳደር ሆኖ የወላይታ ሶዶን እንግዲህ መሾሙን ሰምቼ በጣም ነው ደስ ያለኝ ከምር። እነሱም ተጠቅመዋል፣ እሱም ደግሞ በዚህ መልክ እንግዲህ ይህ እድል መድረሱ በጣም ትልቅ ነው። መልካም የሆኑ ነገሮችን እየሰራ አለ። በዚህ አጋጣሚ ተሻምተው እንግዲህ የከተማው የስታዲየማቸው እንግዲህ ዋና አምባሳደር አድርገው መሾማቸውን ገልጸዋል። ይሄ በጣም በሳምንቱ ከታዩ መልካም ነገሮች መሃል ነበር። እጅግ በጣም ብዙዎቻችን በሶሻል ሚዲያ ገና ፖስት እንደተደረገ በጣም ብዙ ሚሊዮኖች ወይም 2 ሚሊዮን የሚያህሉ ኢትዮጵያውያን ያዩት አንድ ቪዲዮ ከሰሞኑን እጅግ በጣም ያስደነቀን ሰርግ ይሄ ሰርግ ከታየ በኋላ እንግዲህ እሷን እንደምታዩት እድሜዋ ገፋ ያለ ትመስላለች። ልጁ ደግሞ በጣም ትንሽ ልጅ ነው የሚመስለው፣ ወይም በጣም ለጋ ትንሽ ወጣት ነው የሚመስለው። እንደምታዩት ደግሞ ሙሽሪት በጣም ገዘፍ ያለች ትልቅ ናት። እንግዲህ እሱ ሲጨፍር ተመልክተው አንዳንድ ሰዎች ልጇ ነው እንዴ ይላል። ከዛ በጣም ብዙ የሚያነጋግሩ ነገሮች ታይተዋል። ከዛ አንዳንድ ሰዎች አስተያየት ሲሰጡ ምንድነው የሚሉት? ኧረ እባክህ ከችግር አይበልጥም የሚሉ ሰዎች አሉ። ነገር ግን ከዚህ ጋር ተያይዞ በጣም የሚያነጋግሩ ነገሮችም ደግሞ ሌሎች ነገሮች እየተሰሙ ነበር። በጣም ብዙ ኢትዮጵያውያን ሲነጋገሩበት ሲቀባበሉ ተመልክቻለሁ። ከዛ ደግሞ አንዳንዶቹ ልጅቷ በጣም ልጅ ናት፣ ውፍረቷ ነው እንጂ በጣም ልጅ ናት፣ በእርግጠኝነት እንደዛ ሰው እንደሚያስበው አይደለም የሚሉ ኢትዮጵያውያን አሉ። ሌላኞቹ ደግሞ የሳራና የአብርሃም ያድርግላችሁ እያሉ እንግዲህ መመርቁም አሉ። ለማንኛውም ስለዚህ ሰርግ ምንድነው የምትሉት? ሐሳባችሁን አጋሩ። በሰርጉ ዕለት ነው እኛ ያስተዋልነው እንጂ ከዛ በፊትም ሲናገሩ ነበር። እንደውም ማስታወቂያ ሁሉ ሲሰሩ ነበርና እስኪ ከሰርጉ በፊት ምን ይሉ ነበር? አንድ ቪዲዮ ላጋራችሁ፣ ተመልከቷቸው። ፍቅሬ
ለነሽ ይሄ ማዘር ነው ታዲያ ባለ ለምን ሰርጋችን ምግብ ከዛ ማዘር በጣም ገረመኝ። ማስታወቂያ ጭምር አስቀጥበው እየሰሩ ነበረ እና ከዚህ በላይ ደግሞ በጣም ያስገረመኝ የነሱ ኮንፊደንሳቸው በጣም የሚገርም ነበርና በራስ መተማመናቸው ይሄን ሁሉ ሰው እያለ ይሄን ሁሉ ሰው እየተናገረ ጭራሽ መካሪ ሆነው ማለት ነው እየመከሩ ታይተዋል። እስኪ አንድ የጻፉትን ጽሁፍ ተመለከትኩና እንደውም ምን ጉድ ነው አልኩኝ። ተመልከቱ ጽሁፉን። ፍቅርን ሲያወሩት ሳይሆን ሲኖሩት ደስ ይላል የሚል ጽሁፍ አይታችኋልና ፍቅርን ሲያወሩት ሳይሆን ሲኖሩት ደስ ይላል እያሉ እንግዲህ ለሌሎችም ጭምር ምክር እየሰጡ አሉ። የእድሜ ጉዳይ አይደለም ፍቅር እውነተኛ የሆነ ስሜት ያለው ነገር ስለሆነ እኛ ያደረግነው በፍቅር ነው እንግዲህ እያሉ በደንብ እያሳዩ አሉ፣ እየመከሩ ጭምር አሉ። አንዳንድ ሰዎች እንደው ምን ይሉ እንደነበረ ታውቃላችሁ? ምን ብኖራት ነው ቆይ ልጅ ከዚህ ሴት ጋር የሚጃጃለው እያሉ ነበሩ። ለማንኛውም የእናንተ ሐሳብ እዚህ ላይ ምንድነው? በጣም የሚገርም ነገር ነው ይሄ። ከእውነተኛ ፍቅር ከሆነ እኔ ምንም አልልም፣ ፍቅር ነው ትልቁ። አንዳንዶች ደግሞ ስለ የነበሩት ምንድነው ሴት ልጅ ስትበልጥ ደስ አይልም፣ ወንድ ልጅ ቢበልጥ ምንም አይደለም፣ ግን የሴት ልጅ መብለጧ እጅግ በጣም አሳፋሪ ነው እንግዲህ እያሉ እየተናገሩ አሉ። የእናንተ ሐሳብ እዚህ ላይ ምንድነው? ጋብቻ በኋላ እንግዲህ ሲናገሩ ተስተውለዋል። ምንድነው የምትለው እስኪ? እንግዲህ መርጫለሁ ከሁሉ አብልጬ እድሌ ነው እያለች ነው። እናንተ ምንድነው የምትሉት? ይሄ ጉዳይ በጣም በዚህ ሳምንት እጅግ በጣም መነጋገሪያ የሆነ እንዴት እንደዚህ ይሆናል? ምንድነው ምንም ቢሆን እንኳን አይቀርበትም ወይ የሚሉ ሰዎችም አልጠፉም። ነገር ግን ደግሞ ሌላኞቹ ፍቅር በዚህ ልክም ሊሆን ይችላል የሚሉ አሉ። ሌላኞቹ ደግሞ ምን ቢኖራት ነው በዚህ ልክ እቺን ትልቅ ሴት ያገባው የሚሉ እንግዲህ ሰዎች አሉ። ለማንኛውም እናንተ ሐሳባችሁን እዚህ ላይ እንድትሰጡ እላችኋለሁ። ፍቅር መመስረት ያለበት ምን ላይ ነው? የፍቅር መሰረት መሆን ያለበት ምንድነው? የእድሜ ጉዳይስ በፍቅር ውስጥ የሚያሳድረው ተጽዕኖ ምንድነው? ሐሳባችሁን እንድታጋሩ ይኸው ኮሜንት ሴክሽኑን ለእናንተ ክፍት አድርገናል ማለት ነው። በሶሻል ሚዲያ ከታዩ እጅግ ድንቅ ቦታ ከሰጣሁት አንድን ቪዲዮ ላጋራችሁ እስኪ። ይሄ እንግዲህ ከጀርባ ነው ማለት ነው የሚቀረጸው። ሰዎቹ አላየውም አያውቁም። በገርማችሁ ይህንን ቪዲዮውን ፖስት ያደረገውን ልጅ ኮሜንት ላይ ሰዎች ሲያናግሩት በቃ ባለትዳሮች ይሆናሉ አላውቅም፣ ግን ደግሞ በጣም ደስ የሚል ነገር ስለነበረ ቀረስኩኝ ብሎ ነበር። ቪዲዮውን እስኪ ላስጨርሳችሁ እንደው ኋላ የቀረጸው ወይም ቪዲዮን ፖስት ያደረገውን ሰው በጣም ነው ያደነኩት። ምክንያቱም እኔ ከፍቅር ጋር የተገናኙ ነገሮችን በጣም ነው የምወደው። ፍቅር ከብሎ ሳይ ፍቅር የተሻለ ሆኖ ሳይ በተለይ በትዳር ውስጥ ፍቅር ጥሩ ሆኖ ሳገኝ አዶኖ እኔ አልችልም፣ በቃ በጣም ደስ ይለኛል። አላውቅም። እነዚህ ቤተሰብ ግን ያብዛላችሁ ፍቅርን። እውነተኛ ባለትዳሮች ወይም በትዳር ውስጥ ያሉ ከሆኑ እድሜያቸው ሄደዋል። በእድሜያቸው ልክ ግን ፍቅር ሳይቀዘቅዝ በዚህ ሁኔታ እንግዲህ በታክሲ ውስጥ ቁጭ ብለው እንዲህ ሲሆኑ ማየት እንዴት ደስ ይላል። ለማንኛውም የምር ፍቅርን በጣም በዚህ ልክ ከብሮ ማየት እጅግ በጣም ደስ ይላል። ለኔ የሳምንቱ ድንቅ እጅግ በጣም ቆንጆ የሆነ ቪዲዮ ያስተዋልኩበት ትዳር እንደዚህ ሲሆን ደስ ይላል። በዚህ መልክ በትዳር ውስጥ ያሉ ሰዎች እንዲህ አይነት ተሞክሮችን ቢያዳብሩ በጣም ነው ደስ የሚለው። ለማንኛውም የዛሬ ሐሳባችንና ቆይታችን በዚህ መልክ ይጠናቀቃል። ግን የጨከናችሁብን ሰዎች ምን ሆናችሁ ነው? ቪዲዮውን ካያችሁ በኋላ ምን ችግር አለ? ቤቱን ሳብስክራይብ አድርጋችሁ ቤተሰብ ብትሆኑ ይህ አቡክ ሚዲያ ነው። እባካችሁ ሁላችሁም ይሄንን እንድታደርጉ ሼር እንድታደርጉ ቪዲዮውን እጠይቃችኋለሁ። ለማንኛውም ከፍቅር ጋር ተገናኝቶ በዚህ ሳምንት እጅግ በጣም ቆንጆ የሆኑ ነገሮችም ተስተውለዋል። የነዛ የወጣቶቹ የትዳራቸው ጉዳይስ እንዴት ነው? ያያችሁት ሐሳባችሁን በኮሜንት ሴክሽን አጋሩ። ይህን ቪዲዮ ለብዙዎችም ሼር አድርጉ። ወዳችኋለሁ። በሌላ ቪዲዮ እስክንገናኝ መልካም ቆይታ